ቅኔ ማለት ምን ማለት ነው? ቅኔንስ እንዴት አድርገን ልንፈታ እንችላለን? ሰላም ጤና ይስጥልኝ የቲክቶክ ተከታታዮቼ እንዲሁም የሰርዶ ቲቶሪያል ቲዩብ ቤተሰቦች፣ በዚህ ቪዲዮዬ ይህንንና መሰል ጥያቄዎችን አብረን እናያለን። ሰርዶ ቲቶሪያል ቲዩብን ሰብስክራይብ ማድረግን አትርሱ። ቅኔ ከግዕዝ ቀኔ ከሚለው ቃል የተወሰደ ሲሆን ፍቹም ወይንም ትርጉሙም አመሰገነ ወይንም ምስጋና የሚል ነው። እንግዲህ ቅኔ ምስጢራዊ ሀሳብን በግጥም የሚገለጽበት የስነ ጽሑፍ አንዱ ክፍል ነው። ቅኔ በውስጡ ሶስት ዋና ዋና ነገሮችን አቅፎ ይይዛል። እነርሱም ህብረ ቃል፣ ሰም እና ወርቅ የሚሉት ሲሆኑ እስኪ ምንነታቸውን አብረን እንደሚከተለው እንቃኛለን። ህብረ ቃል ማለት ምስጢራዊውና ግልጹ የቅኔው ውስጥ ያለውን ሀሳብ አጣምሮ አንድ ላይ የሚይዝልን ያ ህብረ ቃል እንለዋለን። በሌላ መልኩ ሰም ማለት ደግሞ በቅኔው ውስጥ ምስጢሩን ለማግኘት መመራመርን የማይጠይቀው በግልጽ የሚታወቀው የቅኔው ፍች እርሱ ምን ይባላል? ሰም በመባል ይታወቃል። በሶስተኛ ደረጃ ደግሞ ወርቅ የሚባለው ሲሆን ወርቅ ማለት ምን ማለት ነው? እጅግ መመራመርን እና ማሰላሰልን የሚጠይቅ በቅኔው ውስጥ ያለው ፍች ያ ወርቅ ይባላል። ስለዚህ በአጠቃላይ ቅኔ በውስጡ ሶስት ነገሮችን አጣምሮ ይይዛል። እነርሱም ህብረ ቃል፣ ሰምና ወርቅ የሚሉ እሳቤዎችን ወይንም ኮንሴፕቶችን እንደሚይዝ እነሆ ተመልክተናል። እስኪ አሁን ደግሞ ቅኔን ለመፍታት የሚያስችሉ ዘዴዎች ምንድን ናቸው? ማለትም አንድ ቅኔ ግጥም ቢሰጠን እንዴት አድርገን መፍታት እንችላለን የሚለውን ጉዳይ በጥልቀት እንደሚከተለው እንመለከታለን። የመጀመሪያው ቅኔን ለመፍታት የሚያስችለን ዘዴ ወይንም ሜትድ ቃሉን በማጥበቅና በማላላት ማንበብ። ማለትም በቅኔው ውስጥ ያለውን ህብረ ቃል ወይንም በግጥም ውስጥ ያለውን ህብረ ቃል መጀመሪያ እናወጣና ያንን ህብረ ቃል አጥብቀንና አላልተን በምናነብበት ወቅት የቅኔውን ወርቅ ማግኘት እንችላለን። እስኪ ለምሳሌ እንመልከት። ላሞቹ ደረቁ፣ ጥጆቹ አብረው ዋሉ፣ አሁን የት ይገኛል ወተት ወተት ቢሉ ይላል። ስለዚህ በዚህ ቅኔ ውስጥ ያለው ህብረ ቃል ወተት ወተት የሚል ይሆናል። ስለዚህ ይህንን ወተት ወተት የሚለውን ቃል ወይንም ህብረ ቃል አጥብቀንና አላልተን በምናነብበት ወቅት የግጥሙን ምን እናገኛለን? ሰምና ወርቅ ማግኘት እንችላለን። ስለዚህ የዚህ ግጥም ሰም ከላሞቹ የሚታለብ ወተት አይገኝም የሚል ይሆናል። በመሰረቱ በቅኔ ውስጥ ያለው ሰም ማለት ምንድን ነው? በመጀመሪያው ስንኝ ውስጥ ያለው ወይም በመጀመሪያው ግጥም ውስጥ ያለው ስንኝ የሚያስተላልፈው በግልጽ የሚያስተላልፈው መልእክት እሱን ከተረዳን ያምን ማለት ነው እሱ ሰሙ ነው ማለት ነው። አሁን እዚህ ጋር ላሞቹ ደረቁ፣ ጥጆቹ አብረው ዋሉ ሲል ስለምንድን ነው የሚወራው? ሊትራሊ ስለሚታወቀው ምንድን ነው? ወተት ወይንም የወተት አይነት ነው ማለት ነው። ስለዚህ ሰሙ ስለ ወተት ነው የሚወራ ማለት ነው። ስለዚህ ሰሙ ከላሞቹ የሚታለብ ወተት የለም የሚል ይሆናል። ግን ይህንን ቃል አጥብቀንና አላልተን ስናነበው ደግሞ ምን እናገኛለን? ወርቁ እናገኘዋለን። ወተት ወተት ይላል። ይሄ ቀጥታ ወተት የሚጠጣው ነው። እሱ ስለ ሰሙ ነው። ወተት ወተት ስንል ግን ወተት ወተት ምን ማለት ነው? መንከራተት ማለት ነው። መልፋት፣ መውጣትና መውረድ የሚል ይሆናል። ስለዚህ በዚህ ግጥም ውስጥ ያለው ወርቅ ምን የሚል ይሆናል? ቢለፉ ቢወጡ ቢወርዱ ምንም አይገኝም የሚል ይሆናል። ወተት ወተት የሚለውን አጥብቀን ስናነበው ወይንም ወተት ወተት ስንል ምን ማለት ነው? ሲጠብቅ ምን የሚል ፍች ይሰጠናል? መልፋት፣ መድከም፣ ወደ ላይና ወደ ታች መውረድ፣ ምንም የሚገኝ ነገር የለም የሚል ይሆናል። ሁለተኛው ቅኔን ወይንም በቅኔ ውስጥ ያለውን ፍች ለማወቅ
ወይንም ወርቁን ለማወቅ የምንጠቀምበት ስልት ቃልን ከቃል ጋር በማገናኘት ምን ማለት ነው? በቅኔ ውስጥ ያለውን ህብረ ቃል እነሱን ቃላት ለያይቶ ወይም አይምን አንድ ላይ አጣምሮ ምን በማድረግ በማንበብ ማለት ነው። እስኪ ምሳሌ እንመልከት። ሁልጊዜ ባሬራ ትበያለሽ ወይ? ምን ነው አንዳንድ ቀን ወጥ አትይም ወይ ይላል። ስለዚህ ህብረ ቃሉ ወጥ አትይም ወይ ነው። በዚህ ቅኔ ውስጥ ያለው ሰም ምንድን ነው? አንዳንድ ቀን በወጥ አትበይም ወይ ነው። ምክንያቱም መጀመሪያ ላይ ምንድን ነው የሚለው? ስለ አሬራ በአሬራ ለምን ትመገቢያለሽ የሚል ስለሆነ ስለ ምግብ አይነት ነው የሚያወራው። ሌላ ሁልጊዜ ባሬራ ትበያለሽ ወይ ነው የሚለው። ስለዚህ ስለ ምግብ አይነት ነው የሚያወራው። ህብረ ቃሉን ካገኘ ነው ወጥ አትይም ወይ ይላል። ስለዚህ ምንድን ነው አንዳንድ ቀን በወጥ ለምንድን ነው የማትበይው የሚለው የቅኔው ምንድን ነው? ሰም ነው። እዚህ ጋር ወጥ አትይም ወይ የሚለውን ህብረ ቃል ውስጥ ያሉትን ቃላት ግን አንድ ላይ አጣምረን በማንበብ ምኑ እናገኛለን? ወርቁ እናገኘዋለን። ወጥ አትይም ወይ፣ ወጥ አትይም ወይ፣ ወጣ አትይም ወይ። ለምንድን ነው እቤት ሁልጊዜ የምትውየው? አንዳንድ ቀን ወደ ውጭ ለምን ወጥተሽ አትዝናኝም? የሚለው ደግሞ ምን ይሆናል? በዚህ ቅኔ ውስጥ ያለው ምንድን ነው? ወርቅ ነው ማለት ነው። ስለዚህ ቃልን ከቃል ጋር በማገናኘት ምን ማድረግ እንችላለን? የቅኔን ፍች ማግኘት እንችላለን ማለት ነው። እሺ፣ ሶስተኛው ደግሞ ቅኔን ለመፍታት የምንጠቀምበት ዘዴ ቃሉ በተፈጥሮ ሁለት ፍች ያለው ከሆነ ካለው ይሄኛው ማለት ነው። በተፈጥሮ ሁለት ፍች የሚኖረው ከሆነ የቅኔውን ፍች ምን ማድረግ እንችላለን? ማግኘት እንችላለን። እስኪ በምሳሌ እንመልከት። ምነው አንድ ፋኖስ የላችሁ ኩራዝ ብቻ ቤታችሁ ይላል። በመሰረቱ ይህ ምን ማለት ነው? አንዳንድ ቃል በተፈጥሯቸው ምን አላቸው? ሁለት ፍች አላቸው ማለት እማሪያዊና ፍካሪያዊ ፍች ይኖራቸዋል። ለምሳሌ አሁን ኩራዝ ብንል አይምን ይህን በኋላ እናያለን። መሰላል ብንል ምን ማለት ነው? መሰላል አንደኛ መወጣጫ ይሆናል። ሁለተኛ በጣም ረጅም። ቋንጣ ብንል ለምሳሌ ምግብ የሚል ይሆናል። ቀጭን የሚል ሊሆን ይችላል። ልክ እንደነዚህ አይነት ነገር ማለት ነው። ከዛ ውጭ ደግሞ አንዳንድ ቃላት ሁለትና ከዛ በላይ የሆነ ፍች አላቸው። ስለዚህ ያ ቃል ፍቺው ከአንድ በላይ ነው የሚለውን እንመራመራለን ወይም ማገናዘብ ስንችል የዛን ቃል ፍች ወይም የዛን ቅኔ ፍች ማግኘት እንችላለን። እስኪ ምሳሌውን እንመልከት። ምነው አንድ ፋኖስ የላችሁ ኩራዝ ብቻ ቤታችሁ ይላል። ምን ማለት ነው? ህብረ ቃሉ ኩራዝ የሚለው ህብረ ቃሉ ነው። ህብረ ቃሉ ነው ማለት ዋናውን ትርጉም የያዘልን ይሄ ነው ማለት ኩራዝ የሚለው ነው። ስለዚህ ምነው አንድ ፋኖስ የላችሁ ስለ ፋኖስ ነው የሚያወራው። ስለዚህ በግልጽ ስለ መብራት እንደሚያወራ እናውቃለን። ይሄ ሰም ነው፣ መመራመርን የማይጠይቀው ማለት ነው። ቤታችሁ የኩራዝ መብራት ብቻ የለም የሚለው ምንድን ነው? የቅኔው ሰም ነው። ግን ኩራዝ የሚለው በውስጡ ደግሞ ምን አለው? ሌላ ፍች አለው። ምን ማለት ነው? ኩራዝ ማለት በጣም አጭር፣ በጣም ድንክ ማለት ነው። ስለዚህ ወርቁ ምን ይሆናል? ቤታችሁ ያሉት በሙሉ አጫጭር ናችሁ፣ አጭር ሰዎች ናችሁ የሚለው ምን ይሆናል? የቅኔው ወርቅ ይሆናል ማለት ነው። በመጨረሻ የምናየው ቅኔን ለመፍታት የምንጠቀምበት ዘዴ ቃልን ከቃል ጋር በማነጣጠል ብለናል። መጀመሪያ ላይ እዚህ ጋ አይታችሁ ከሆነ ላይ ቃልን ከቃል ጋር በማገናኘት የሚል አይተናል። ሁለተኛው ላይ አይተናል። አሁን ደግሞ የዚህ ተቃራኒ አራተኛው ላይ ማለት ነው። ማለት በቅኔው ውስጥ ያለውን ህብረ ቃል እነሱ ውስጥ ያሉትን ቃላት ምንድን ለያይተን ወይም ፈልቅቀን በማንበብ ወይም በመመስረት ምን ማግኘት እንችላለን? በአረፍተ ነገር ውስጥ ወይም በቅኔ ውስጥ ያለውን ምንድን ወርቅ ወይም ምስጢራዊ ፍች ማግኘት እንችላለን። እስኪ እንመልከት። ላሚቷ እንዳትከሳ ጥጃዋ እንዳትሞት። አሁን ይሄ ስለ ላም ነው የሚያወራው፣ ስለ ላምና ስለ ጥጃ ነው። ምን የቆረጠ ነው እንዲህ ያለባት ይላል። አሁን ስለ ወተት የሚያወራው ፓርት ምንድነው? በግልጽ ነው የሚያወራው። ምክንያቱም ከላይ ብን ብያቸዋለሁ። በመጀመሪያው ስንኝ ውስጥ የሚያስተላልፈው ያ መልእክት ምኑ ነው? ሰሙ ነው ማለት ነው። በግልጽ የሚናገረው ነገር ያ ነው። ስለዚህ እዚህ ጋር የሚያወራው ምንድን ነው? ላሚቷ እንዳትከሳ ጥጃዋ እንዳትሞት ምን የቆረጠ ነው እንዲህ ያለባት ይላል። አሁን ህብረ ቃሉ ምንድን ነው? ወይም ሰምና ወርቁን የያዘልን ያለባት የሚለው ነው። ይህ ምኑ ነው? ህብረ ቃሉ ነው። ሰሙ ምንድን ነው? ላሚቷ ያለባት ሰው እንዴት ደፋር ነው የሚል ነው ማለት ነው። ምክንያቱም ላሚቷን እንድትከሳ ጥጃዋ እንዳትሞት ምን የቆረጠ ነው የሚል ስላለ ማለት ነው። ያችን ላም ያለባት ሰው በጣም ደፋር ነው፣ ቆራጥ የሆነ ሰው ነው የሚል ይሆናል። ምክንያቱም አንዳንድ ላሞች ሲታለቡ የሚራገጡ ስላሉ ማለት ነው።
ወርቁሳ የአባቷ ቅርጽ የባቷ ቅርጽ በጣም ያምራል የሚል ይሆናል ማለት ነው። እሺ ያለባት የሚለው ቃል ያለባት የሚለው ላይ እዚህ ጋር ያለባት ማለም ነው። ይህን ቃል ስንነጣጠለው ያለባት ባት እዚህ ጋር ያለ የሚል አለ፣ ባት የሚል አለ ማለት ነው። ያለባት እንዲህ ያለባት አያችሁት? እንዲህ ያለባት። ስለዚህ በጣም ባቷ ወይም የባቷ ቅርጽ በጣም ያምራል የሚለው የዚህ ቅኔ ምንድን ነው ማለት ነው? ወርቅ ነው። እሺ እስኪ ተጨማሪ ምሳሌዎች እንመልከት። ምሳሌ 1 በሸዋ በትግሬ ደግሞም በጎጃም እንዳንቺ ያለ ደጋን እኔ አላየሁም ይላል። ስለዚህ አሁን ስለ ሀገር የሚገልጸው ፓርት እርሱን እናያለን። ስለዚህ የመጀመሪያው ደጋን የሚለው ምንድን ነው ማለት ነው? የቅኔው ህብረ ቃል ነው ማለት ደጋን የሚለው ውስጥ ነው ፍቹ ያለ። ስለዚህ ደጋ የሚለው ምንድን ነው? እሱ በጣም ቀዝቃዛ ነው። በሸዋ በትግሬና በጎጃም በጣም ቦታው ምንድን ነው? ቀዝቃዛ ነው የሚለው እሱ ምንድን ነው? ሰሙ ነው ማለት ነው። ወርቁሳ ደጋን ወልጋዳ፣ እግርሽ በጣም ወልጋዳ ነው ወይንም ጠማማ ነው የሚለው ደግሞ ምን ይሆናል? በዚህ ቅኔ ውስጥ ያለው ምንድን ነው? ወርቅ ነው ማለት ነው። እሺ ሁለተኛ ምሳሌ እንመልከት። ወጣ ወጣ ስትል ክፉ ምች መቷት ተቸግሬያለሁኝ ያችን ልጅ አሟት የሚል አለ። ስለዚህ መጀመሪያ ህብረ ቃሉን እናወጣለን። ህብረ ቃሉ ምንድን ነው? አሟት የሚለው ነው። ስለዚህ ስለ ህመም የሚዋራው ፓርት መጀመሪያ ላይ ያለው ማለት ነው ምች የሚል አለ። ምች ማለት የህመም አይነት ነው። ስለዚህ እሱ ምንድን ነው? ሰሙ ነው ማለት ነው። ጤናዋ ተቃውሷን የልጅቷ የሚል ይሆናል። እሺ አሟት የሚለው ደግሞ ሌላ ትርጉም አለው። ምን የሚል ትርጉም አለው? አሟት የሚለው ምን አለው? ሌላ ትርጉም ይሰጠናል። እሱ ምንድን ነው? በሐሜት ወይንም በክፉ ነገር አነሷት የሚለው ደግሞ በአረፍተ ነገር ውስጥ ያለው ምንድን ነው? ወይንም በዚህ ቅኔ ውስጥ ያለው ምንድን ነው? ወርቅ ነው ማለት ነው። ስለዚህ አሟት የሚለው ሁለት ፍች ያለው ቃል ስለሆነ አንደኛ መታመም፣ ሁለተኛ ማማት የሚል ስለሆነ በዚህ መልኩ የዚህን ቅኔ ፍች ማግኘት እንችላለን። እሺ ሶስተኛ ምሳሌ እንመልከት። አትውሰጂው ሲሏት የሰው ዕቃ ወስዳ ደግሞ ጥላ መጣች ልታገባ ንዳ ይላል። አሁን እዚህ ጋር ጥላ መጣች የሚለው ምንድን ነው? በቅኔ ውስጥ ያለ ህብረ ቃል ነው። ወይንም ሁለቱን ሰምና ወርቁን የያዘልን ቃል ይሄ ጥላ መጣች የሚለው ነው። ስለዚህ ሰሙ ደግሞ እዚህ ጋር አትውሰጂ ሲሏት የሰው ዕቃ ወስዳ፣ አሁን ዕቃ ከመውሰድ ጋር የተገናኘው ያ ምንድን ነው? ግልጹ ነው። መመራመር የማይጠይቀው ነው። ስለዚህ ዕቃውን ረስታው መጣች ሆና ማለት ነው። ጥላ መጣች የሚለው ማለት ነው። እሺ ወርቁሳ ጠብ ጫሪ ወይንም ጥላ ጥላ መጣችብን። መጣላትን ይቺ ልጅ አመጣችብን። ጥላ መጣች በምንድን ማለት ነው? የትኛውን ስልት ነው? የቅኔ ማወቂያ ስልት ነው የተጠቀምንበት። ጥላ መጣች ቃልን ከቃል ጋር በማገናኘት ጥላ አንድ አለ እዚህ ጋር፣ መጣች የሚል አለ ሁለተኛው። ሁለቶችን ቃላት አንድ ላይ በማጣመር ጥላ መጣች። ጥላ መጣች ምንድን ነው? ጠብ ጫረች ወይንም መጥፎ ነገር እንዲፈጠር አረገች የሚል ይሆናል። እሺ አሁን እስኪ መለማመጃ ጥያቄዎች አሉ፣ እነሱን አብረን እንሰራለን። ጥያቄ ቁጥር 1 ለሰሚው እጹብ ነው ላየውም ይደንቃል፣ እንዴት አንድ አገር ሰው በማዕበል ያልቃል ይላል። እስኪ በዚህ ቅኔ ውስጥ ያሉትን ሰም፣ ህብረ ቃል፣ ሰምና ወርቅ አውጡልኝ። አሁን ለሰሚው እጹብ ነው ላየውም ይደንቃል፣ እንዴት አንድ አገር ሰው በማዕበል ያልቃል ይላል። መልካም ህብረ ቃሉ የትኛው ነው? ህብረ ቃሉ መጀመሪያ ህብረ ቃሉን አወጣ። ምን የሚል ይሆናል? በማዕበል የሚለው ህብረ ቃሉ ነው። በማዕበል ህብረ ቃሉ ነው። እሺ ሰሙ ምንድን ነው? ሰሙ ያ እዚህ ጋር ይዩት። ለሰሚው እጹብ ነው ላየውም ይደንቃል፣ እንዴት አንድ አገር ሰው በማዕበል ያልቃል ይላል። ሰው ምንድን ነው? ያ እንዴት የአንድ ሀገር ሰው ማዕበል ማለት በጣም ጎርፍ ማለት ነው። ውሽንብር ማለት ነው። ሽንፍር ማለት ነው። ስለዚህ እንዴት የአንድ ሀገር ሰው በጎርፍ በማዕበል እንዴት አለቀ የሚል ይሆናል። እሺ ወርቁሳ
ያ ወርቁ ምንድን ነው? ማዕበል ምን ማለት ነው? ውሸት ማለት ነው። እብለት ማለት ውሸት ነው። እንዴት ሰው የአንድ ሀገር ሰው በሙሉ ውሸታም ይሆናል የሚለው ምንድን ነው? በዚህ አረፍተ ነገር ውስጥ ያለው ምንድን ነው? ወርቅ ነው ማለት ነው። እሺ ይህንን ቅኔ ለመፍታት የተጠቀምንበት ስልት ምንድን ነው? ማዕበል የሚለውን ምን በማድረግ ሁለት ጊዜ ፍች ያለው ነው ይሄ ቃል። አንደኛ ማዕበል ምን ማለት ነው? ውሽንፍር ማለት ነው። ማበል የሚል ይሆናል ደግሞ ይሄ ማበል ደግሞ ምንድን ነው? ይሄ ውሸት ማለት ነው ወይም መቅጠፍ ማለት ነው። እሺ ወደሚቀጥለው ወደ ሁለተኛው ጥያቄ እንመልከት። የሰው ሁሉ ጣቱ በልክ ያድጋል፣ የኔማ ጣት አድጎ ከሁሉ ይረዝማን ይላል። እሺ ህብረ ቃሉ ምንድን ነው? የኔማ ጣት። ይሄ ህብረ ቃሉ ነው። እሺ ሰሙ ምንድን ነው? እዚህ ስለ ጣት ነው የሚያወራው። ስለዚህ የሰው ሁሉ ጣቱ እያደገ ነው፣ የኔ ጣት ግን አያድግም አጭር ነው የሚለው ነው። እሺ ወርቁሳ ምንድን ነው? የኔማ ጣት። አያችሁት? የኔማ ጣት ቃልን ከቃል ጋር በማገናኘት ሁለቱን ቃላት አንድ ላይ እስኪ አገናኙት። ከዛ ትርጉም ይሰጣቸዋል። የኔማ የሚል አለ፣ ጣት የሚል አለ። ስለዚህ የኔ ማጣት፣ የኔ እጦት፣ የኔ ድሃ መሆን ከሁሉ በጣም የበለጠ ነው የሚል ይሆናል ማለት። ስለዚህ በህብረ ቃል ውስጥ ያሉትን እነዚህን ቃላት አንድ ላይ በማጣመር ምኑን ማግኘት ይችላል? ወርቅ ማግኘት ይችላል። ስለዚህ መልሱ ምን ይሆናል? የኔ እጦት ምንድን ነው? የኔ ማጣት፣ የኔ እጦት ብዙ ነው የሚለው መልሱ ይሆናል። እሺ ሶስተኛው ጥያቄ እኔስ ይገርመኛል የዚህ አብነቱ ባላልቦ ወለደች ልጃገረዲቱ ይላል። ህብረ ቃሉ ምንድን ነው? ህብረ ቃሉ ያ ባላልቦ የሚለው ምንድን ነው? ህብረ ቃል ነው። ሰሙ ምንድን ነው? ሰሙ ምንድን ነው? ያ ልጅቱ አልቦ ማለት ምንድን ነው? የእግር ጌጥ ማለት ነው። ስለዚህ የእግር ጌጥ ያለው ልጅ ምን አደረገች? ወለደች የሚለው ምኑ ነው? ሰሙ ነው ማለት ነው። ወርቁሳ ምን የሚለው ይሆናል? ባላልቦ የሚለው ያ ወርቁ ምንድን ነው? ባል አልባ ቁማ የቀረች ነበረች እና ያቺ ቁማ የቀረችው ልጅ ምን አደረገች? ባል የሌላት ልጅ ወለደች። ባል አልቦ ማለት ባል አልባ ማለት ነው። ስለዚህ ባል የሌላት ልጅ ወለደች የሚለው ይሆናል። እሺ ወደ ሶስተኛው ጥያቄ እንሄዳለን። ገና ስትፈጠር ምን አጠነከራት? ድሃ አታውቅም እሷ እግዜር ከፈጠራት። እሺ በዚህ ቅኔ ውስጥ ያሉትን ህብረ ቃል ሰምና ወርቅ እንዲሁም ቅኔውን ለመፍታት የሚያስችለውን ዘዴ የሀሳብ መስጫ ሳጥን ውስጥ አስቀምጡልኝ። ገና ስትፈጠር ምን አጠነከራት? ድሃ አታውቅም እሷ እግዜር ከፈጠራት የሚል ቅኔ ቀርቦልናል። የእነዚህን ቅኔ ህብረ ቃል ሰም፣ ወርቅ እና ቅኔውን ለመፍታት የተጠቀምንበትን ዘዴ በሀሳብ መስጫ ሳጥን ውስጥ አስቀምጡልኝ። መልካም፣ የዛሬውን ቪዲዮ በዚህ አጠናቅቃለሁ። ሰርዶ ቲቶሪያል ቲዩብን እስካሁን ሰብስክራይብ ካላደረጋችሁ ዩቲዩብ ላይ በመሄድ ሰርዶ ቲቶሪያል ቲዩብ የሚለውን የዩቲዩብ አካውንቴን ሰብስክራይብ በማድረግ ሁሌ የምለቃቸውን ቪዲዮዎች ትከታተሉ ዘንድ በአክብሮት ጋብዛችኋለሁ። የዛሬውን ዝግጅት በዚህ አጠናቀቅ። ወንድማችሁ ሰለሞን ነኝ። መልካም ጊዜ